ጎንደር በጥር ወር ትሞሸራለች ትደምቃለች ይላሉ የአካባቢው ማህበረሰብ። እኔ ለመጀመሪያ ጊዜ ነው ጎንደር መጥቼ ጥምቀትን ለማክበር ቅድመ ዝግጅት እያደረኩ ያለሁት። ጎንደር በጣም አምሮባታል። የተለያዩ ቦታዎች ላይ የጥምቀት በዓልን የሚመስሉ አለባበሶች እንዲሁም ደግሞ የተለያዩ ባህላዊ ጭፈራዎች የሚታዩበት ሁነትን ከትላንትና ወዲያ ጀምሮ ለመታደም እችላለሁ። በእርግጥ ጎንደር ከጥምቀት በዓል ውጪ ደግሞ ሰፍታለች፣ መንገዷ ሰፍቷል፣ የፋሲል ግንብ ታድሶላታል። ይህም አዲስ ነገር ነው፣ ለመጀመሪያ ጊዜ ከዓመታት በኋላ ስለመጣው ማለት ነው። ለማንኛውም የጎንደር ከተማ ተቀዳሚ ምክትል ከንቲባ አጠገቤ ይገኛሉ። አቶ ቻላቸው ዳኘው በጣም እናመሰግናለን። የጥምቀት በዓል ዝግጅት ምን ላይ ነው የሚገኘው ማለት ይቻላል? አሁን መልካም፣ በቅድሚያ አመሰግናለሁ። ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት እወዳለሁ። ዛሬ እንግዲህ የጥር ወር ጎንደር የምትሞሸርበት ወር ነው። በርካታ ስራዎችን ስንሰራ ነው የቆየ ነው። በቅድመ ዝግጅት በዓሉን ለማክበር የሚያስችሉ ስራዎችን በሙሉ ሰርተናል። የዘንድሮ ጥምቀት ደግሞ ጎንደር እጅግ በጣም የተለየ ነው። በተለይ ለዘመናት ያለ ጥገና ሊወድቅብን ስንሰጋው የነበረው የአብያተ መንግስታችንን የመላ ኢትዮጵያውያን የኩራት ታሪካችን የሆነው ጠግነን ለጎብኚ ክፍት ያደረግንበት ጊዜ ነው። አዳዲስ የጎንደር ባህሪያት የተገለጡበትም ነው። ለምሳሌ አብያተ መንግስቱ በመጠገኑ ምክንያት 24 ሰዓት ማስጎብኘት የምንችልበት፣ ቀን በስራ የዋሉ ሰዎች በተለያየ አጋጣሚ ከተማው ላይ ያገኙ ማታ መጥተው ጎብኝተው የሚሄዱበት እድል የፈጠርንበት ወቅት ነውና ከተማችንም እንግዲህ በኮሪደር ልማት በዚህ ደረጃ አምራ ሸብርቃ ለዘመናት ቀደመ የከተማነት ታሪክ ያላት ብትሆን ግን ረጅም ዓመታት እንቅልፏን ተኝታ የነበረ አሁን ቀስቅሰን እንደዚህ አምራና ደምቃ ለማየት ችለናልና የዘንድሮ ጥምቀት ለየት ያለ ነው በከተማችን ማለት። ምን ያህል አንድነትን እንዲሁም ደግሞ የተለያዩ ባህሎች እንግዶችንስ ለመቀበል ምን ያህል እንግዶችስ ይጠበቃሉ? መልካም እንግዲህ አሁን እኛ የተዘጋጀው ከፍ ያለ ኮሚቴ አቋቁመን አንድ አብይ ኮሚቴ ነው 9 ንዑሳን ኮሚቴዎች ያሉት ከነሐሴ ጀምሮ ነው የሰራ ነው። በዚህም በሁሉም ዘርፍ ዝግጅታችን አጠናቀን እንግዶቻችን እየጠበቅን ነው። 2 ሚሊዮን እንግዳ እንጠብቃለን። እየመጣ ነው። በረራዎችን በቀን 25 26 በረራዎች እየተደረጉ ነው ያለው። በየብስም እንደዚሁ ወደ ከተማችን እንግዶች እየገቡ ነው። የጥምቀት በዓል አንዱ ኢትዮጵያዊነት አንድነታችን የምናጠናክርበት ነው። ከመላ ኢትዮጵያውያን ወደ ጎንደር የሚመጡት። በዚህም አንድ አባወራ አንድ እንግዳ የሚል ፕሮጀክት አለ። ሰው አባወራዎች እንግዶችን እየተቀበሉ ከመላ ኢትዮጵያውያን ወዳጅ የሆኑ ኢቨን በሀዘንም በደስታም አብረው የሚካፈሉ ቤተሰቦችን ፈጥረናል። እሱም ፕሮጀክት በጣም ውጤታማ ነው። ስልኮቻቸው ሁሉ ራሳቸው ናቸው አባወራዎች እያመጡ እየለጠፉ ያሉትና በዚህም ጥሩ አንድነት የተፈጠረበት ነው። የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው በጣም እናመሰግናለን። በነገራችን ላይ በጣም የሚጠበቁ ደግሞ ሁነቶችም አሉ። እኛም እንግዲህ ይሄ ዝግጅት እስኪጠናቀቅ ድረስ ወደ ተመልካቾቻችን የምናደርሰው ትላንትና ኪን ኢትዮጵያ በተለያዩ ዓለም ሀገራት ላይ ሲዟዟር የነበረው ቡድን እዚህ ጎንደር ከተማ ላይ መጥቶ ባህላዊ ዝግጅቱን አስመልክቷል፣ እንዲሁም ደግሞ አቅርቧል። ይህም ደግሞ በህዝቦች መካከል ያለውን በብሔር ብሔረሰቦች መካከል ያለውን ግንኙነት ያጠናክራል ተብሎ ታስቧል። ይህንን ይመስላል። ማሂ ቶማስ ለመረጃው እናመሰግናለን። ጥሩ ጊዜ ይሁንልህ።